ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹን የመራው አብሬያችሁ ቆይታ ማድረግውን ይፍራታ ጥላው ነኝ መልካም ቆይታ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊዎች የ1447ኛውን የኢድ አል-ፈጥር በዓል አስመልክተው በሰጡት መግለጫ የሰላት ስነ ስርዓት የሚከናወነው ጧት 2 ሰዓት ተኩል እንደሚሆን ተናግረዋል። ለዝርዝሩ ማሌት ደመላሽ የከፍተኛ ምክር ቤቱ ምክትል ፕሬዝዳንት ሼህ መሐመድ ሸሪፍ ባስተላለፉት መልእክት ማህበረሰቡ በዓሉን ሲያከብር የተቸገሩ ወገኖችን በመርዳትና በማካፈል እንዲሆን ጥሪ አቅርበዋል። የዘንድሮ ኢድ አል-ፈጥር በዓል እንደተለመደው በአዲስ አበባ ስታዲየም እንደሚከበርም ገልጸዋል። ምዕመናን በዓሉን ለማክበር ወደ ስታዲየም ሲሄዱ ከኢፌድሪ ሰንደቅ ዓላማ ውጪ ከኢዱ ጋር ተያያዥነት የሌለው ህትመት ያለበት ማንኛውንም ነገር መያዝ ተከልክሏል። ከሰላት መስገጃና ተንቀሳቃሽ ስልክ ውጪ ይዞ መግባት እንደማይቻልም ተገልጿል። በዕለቱ የኢድ አስተባባሪ ኮሚቴ የሚያቀርበውን መመሪያ ማህበረሰቡ ተግባራዊ እንዲያደርግም ተጠይቋል። የኢድ አስተባባሪ ኮሚቴ ሰብሳቢ ኡስታዝ ሁሴን ሰይድ በበኩላቸው ከአዲስ አበባ ስታዲየም በተጨማሪ በአወሊያ በኢማሙ አህመድ መስጂድ ኡመር ኢብኑል ሀጣብና ከተባበሩት አደባባይ እስከ ፔፕሲ ድረስ አማራጭ የመስገጃ ቦታዎች መዘጋጀቱን ጠቁመዋል። ከነዚህ ተጨማሪ መስገጃ ቦታ የሚያስፈልግ ከሆነ ከፍተኛ ምክር ቤቱ ውሳኔ የሚሰጥበት እንደሚሆንም አስረድተዋል። አክለውም ወቅታዊ ዓለም አቀፍና ከሀገር ውስጥ ጉዳዮች ጋር የተገናኙ መፈክሮችን ከማሰማትም ሆነ ከመሳተፍ መቆጠብ እንደሚገባም አሳስበዋል። ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ተፈራረሙ። ስምምነቱን የገንዘብ ሚኒስትር አህመድ ሽዴና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጂያን ካርሎ ጆርጌቲ ፈርመዋል። የሁለትዮሽ የዕዳ ሽግሽግ ስምምነት በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪዎች ኮሚቴ በሚመራው ሂደት መሰረት የተከናወነ ነው። በፊርማ ስነ ስርዓቱ ላይ ሚኒስትሩ አህመድ ሽዴ እንደ አውሮፓውያን አቆጣጠር በሐምሌ 2025 የተደረሰውን የመግባቢያ ሰነድ እንዲሁም አሁን የተፈረመውን የሁለትዮሽ ስምምነት በስኬት ለማጠቃለል ጣሊያን ላሳየችው ገንቢ ተሳትፎና አመራር ምስጋና ማቅረባቸውን የገንዘብ ሚኒስቴር መረጃ ያመለክታል። የጣሊያን ኢኮኖሚና ፋይናንስ ሚኒስትር ጂያን ካርሎ ጆርጌቲ ስምምነቱ ከኢትዮጵያ የማክሮ ኢኮኖሚ ማሻሻያ ቅድሚያ የሚሰጣቸው ጉዳዮች ጋር የተጣጣመ መሆኑን ጠቁመው ይህም ኢትዮጵያ ቁልፍ አጋር ሀገር በሆነችበት የጣሊያን የማይቲ እቅድ ለአፍሪካ ስኬት የራሱን አስተዋጽኦ እንደሚያበረክት ገልጸዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ 4.48 ኪሎ ግራም የሚመዝን አደገኛ ዕፅ ሊያሳልፍ የሞከረ ናይጄሪያዊ ተጠርጣሪ መያዙ ተገለጸ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው መነሻውን ናይጄሪያ ሌጎስ መዳረሻውን ህንድ ባደረገ ተጠርጣሪ ሻንጣ ውስጥ ተደብቆ ሊያልፍ የነበረ 4.48 ኪሎ ግራም የሚመዝን ዕፅ መያዙን አስታውቋል። የአቪዬሽን የደህንነት ሰራተኞች ከባለድርሻ አካላት ጋር በመቀናጀት ባደረጉት ክትትልና ፍተሻ ተጠርጣሪው በቁጥጥር ስር መዋሉ ተገልጿል። 172 ፍሬ ብዛት ያለው 4.48 ኪሎ ግራም የሚመዝነው ይህ አደገኛ ዕፅ በዓለም አቀፍ መንገደኞች ማስተናገጃ ተርሚናል በተገጠመ ዘመናዊ ኤክስሬ መሳሪያ መለየቱንም አመላክቷል። የአገልግሎት መስሪያ ቤቱ መረጃ እንደሚያመላክተው ተጨማሪ ምርመራ እንዲደረግ ተጠርጣሪውና ሌሎች መረጃዎች ለኢትዮጵያ ፌዴራል ፖሊስ ተላልፈዋል። በአዲስ አበባ ዩኒቨርሲቲ 66 የትምህርት ፕሮግራሞች ቢቀረጹም ተማሪዎች መማር የሚፈልጉት ከ20 በማይበልጡት ብቻ ላይ መሆኑን ተጠቆመ። ዩኒቨርሲቲው ሙሉ በሙሉ ወደ ራስ ገዝነት ለማሸጋገር የተደረገው ጥረትም ከታቀደው በላይ ጊዜ ወስዷል። ለዝርዝሩ አናውል ተስፋ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአዲስ አበባ ዩኒቨርሲቲ የ2018 በጀት ዓመት የ6 ወር ዕቅድ አፈጻጸሙን በመገምገም ወቅት ዩኒቨርሲቲው የአዲስ አበባ ወንዝ ዳርቻ ፕሮጀክቶችን ማጥናትና ማማከርን ጨምሮ ውጤታማ የማህበረሰብ አቀፍ አገልግሎት እየሰጠ እንደሆነ ተገልጿል። ተቋሙ ከሁሉም የሀገሪቱ አካባቢዎች ተማሪዎችን መቀበል የሚያስችል አካታች መስፈርትን መጠቀም እንዳለበትም ቋሚ ኮሚቴው አሳስቧል። የዩኒቨርሲቲው ፕሬዝዳንት ሳሙኤል ክፍሌ በዚህ ወቅት እንዳሉት በመንግስትም ይሁን በራሳቸው ከፍለው የሚማሩ ተማሪዎች በዩኒቨርሲቲው ከተቀረጹ 66 ፕሮግራሞች ውስጥ መማር የሚፈልጉት ከ20 በማይበልጡ ላይ ብቻ ነው። ዩኒቨርሲቲውም በታቀደው የ2 ዓመት የሽግግር ጊዜ ውስጥ ሙሉ በሙሉ ወደ ራስ ገዝነት ለማሸጋገር የተደረገው ጥረት ከታቀደው በላይ ጊዜ መውሰዱንም ተናግረዋል። ተሞክሮውም የመጀመሪያ እንደመሆኑ በርካታ ተሞክሮ የሚወሰድበት በመሆኑ በጥንቃቄ መሰራት ስላለበት ከታቀደው በላይ ጊዜ ስለመውሰዱ ፕሬዝዳንቱ ጠቁመዋል። የኢትዮጵያ ኤሌክትሪክ አገልግሎት በ1447ኛው የኢድ አል-ፈጥር በዓል ወቅት የኤሌክትሪክ ኃይል መቆራረጥና ማዋዠቅን ለመቀነስ የተለያዩ የቅድመ ዝግጅት ስራዎች እያከናወነ እንደሚገኝ አስታወቀ። በበዓላት ሰሞን ደንበኞች ቀኑን በድምቀት ለማክበር ከወትሮ የተለየ የኃይል አጠቃቀም ስለሚኖራቸው መሰረተ ልማቱ ላይ የሚፈጥረውን ከፍተኛ ጫና ለመቀነስ አገልግሎቱ የቅድመ ዝግጅት ስራዎችን ሲያከናውን ቆይቷል። አገልግሎቱ እንዳለው የመካከለኛና የዝቅተኛ ማሰራጫ መስመሮችን የመፈተሽ፣ የረገቡ ኤሌክትሪክ ገመዶችን የመወጠር፣ የእንጨት ምሰሶዎችን በኮንክሪት የመቀየር፣ የኃይል ጫና ያለባቸውን ትራንስፎርመሮችን አቅም የማሳደግና አዲስ ትራንስፎርመሮችን የመትከል ስራዎች ተሰርተዋል።
በዋዜማዋና በበዓሉ ዕለት የኃይል መቆራረጥ ሲከሰትም አፋጣኝ ምላሽ ለመስጠት እንዲሁም አስተማማኝና ቀልጣፋ ኤሌክትሪክ አገልግሎት ለማቅረብ በሁሉም የተቋሙ አደረጃጀቶች የአስቸኳይ ጥገና ግብረ ኃይል ተዋቅሯል። በየዓመቱ መጋቢት 11 ወይም ማርች 20 የሚከበረውን የዓለም አቀፍ የአፍ ጤንነት ቀን ምክንያት በማድረግ የሲግናል የጥርስ ሳሙናን አምራች የሆነው ዩኒሊቨር ኢትዮጵያ በቦሌ ህብረተሰብ ትምህርት ቤት ለሚገኙ ተማሪዎች የአፍ ንጽህና አጠባበቅን በተመለከተ የግንዛቤ ማስጨበጫ መርሃ ግብር አካሂዷል። ዝርዝሩን ሄሮዳይ ንጉሴ ታቀርበዋለች። ዘወትር በቀን ሁለቴ በቁስ ከራት በኋላ ጥርሳችንን ልንቦርሽ ቃል እንገባለን። በዓለም አቀፍ ደረጃ ለ13ኛ ጊዜ የሚከበረውን የአፍ ጤንነትን ቀን ምክንያት በማድረግ የተዘጋጀው ይህ የግንዛቤ ማስጨበጫ መርሃ ግብር ዩኒሊቨር ኢትዮጵያ ከኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ጋር በመተባበር ያሰናዳው ሲሆን በዕለቱም ጣፋጭ ምግቦችን ከተጠቀምን በኋላና በቀን 2 ጊዜ ጠዋትና ማታ ጥርስን ማጽዳት ወሳኝነት ያለው ተግባር መሆኑና ጥርስን እንዴት መቦረሽ እንደሚገባ ለተማሪዎቹ በንግግር በተረትና በሙዚቃ መንገዶች ተብራርቷል። የዩኒሊቨር ኢትዮጵያ የኮሙኒኬሽንና ኮርፖሬት ጉዳዮች ኃላፊ የሆኑትን አቶ ደግሰው አማኑን አግኝተን ዩኒሊቨር ኢትዮጵያ በየዓመቱ እነዚህን መርሃ ግብሮች ሲያዘጋጅ ምን ያክል ለውጥ እንዳስመዘገበ እንዴት ትለኩታላችሁ ስንል ጠየቅናቸው። መጀመሪያ ለምሳሌ እዚህ ኢትዮጵያ ውስጥ ስራ ስንጀምር ከነበረው ግንዛቤ ወይም ደግሞ ጥርስን እንዲሁም አጠቃላይ የአፍ ጤናን ከመጠበቅ ባህል በየጊዜው ለውጦች እያየን ነው። በየዓመቱ እንዲያሉና ኢቭን ከዓለም የአፍና የጥርስ ጤና ቀንን ከማክበርም ውጭ በተለያዩ ጊዜዎች በምንሰራቸው የግንዛቤ ማስጨበጫዎች በየጊዜ ግንዛቤ እያደገ የተጠቃሚዎችም ቁጥር በዛው ልክ እየሰፋ ነው የመጣው። እኛ የግድ ተጠቃሚዎች የእኛን ምርት ይጠቀሙ አይደለም። ዋናው የአፍ ጤናና የጥርስ መፋቅ ባህልን ማዳበር ለአጠቃላይ ጤናማ ማህበረሰብ ለመገንባት አስተዋጽኦ አለው ብለን ስለምናስብ ያንን ነው የምናደርገው። በየጊዜውም ደግሞ ያንን የተመለከተ ለውጥ እየመጣ እያየን ነው። ይሄንን ደግሞ ከምናይባቸው መንገዶች አንዱ የምርታችን መጠን በየጊዜው እያደገ መጥቷል። ይሄ ማለት የፍላጎቱን መጠን በዛው ልክ እያደገ ነው ማለት ነው። በሱም ብቻ አይደለም፣ የተለያዩ ጥናቶችን በየጊዜው እናደርጋለን። ለምሳሌ በዚህ አሁን ላይ ባለነው ጊዜ ምን ያህል ካለው ከአጠቃላይ ህብረተሰቡ ምን ያክሉ በቀን 2 ጊዜ ጥርሱን ይፍቃል የሚባል የጥናት ድርጅቶች አሉ ከኛ ጋር ተባብረው የሚሰሩ። በእነሱ አማካኝነት ጥናት እንሰራለን። ዓመት ደግሞ ያለውን እድገት ቀንሷል ጨምሯል የሚለውንም በሱ መልኩ ነው ተጨማሪ የምንለካው። የግንዛቤ ማስጨበጫ ስራችሁስ ምን ያክል የገጠሩን አካባቢ አዳርሶታል? እውነት ለመናገር ያን ያክል በጣም በብዛት አደርሰነዋል ብለን አናስብም። ግን ካየነው ደግሞ በተለይ የአፍና የጥርስ ጤና ችግር ከተሞች ላይም ቀላል የሚባል አይደለም። ምክንያቱም አሁን የምንጠቀማቸው የተለያዩ ጣፋጭ ነገሮች አሉ። እንደዚሁ ለአፍና ለጥርሳችን ምቹ ያልሆኑ ነገሮች በከተሞች ይበዛሉ ብለን ስለምናስብ ትኩረታችን በበልጥ ከተሞች ላይ ነው። ግን በተወሰነ ደረጃ ገጠሩም አካባቢ እንደርሳለን። ዩኒሊቨር ወደ ኢትዮጵያ ገብቶ ማምረት ከጀመረበት ጊዜ አንስቶ ላለፉት 10 ዓመታት እንዲህ አይነት ቀኖች እየተከበሩ የመጡ መሆናቸውንም አቶ ደግሰው ያብራሩልን ሲሆን በዚህ ዓመትም ከግማሽ ሚሊዮን በላይ ለሚሆኑ ህጻናት ይህ መርሃ ግብር እንደሚዳረስ ይጠበቃል። ዓለም አቀፍ የመልሶ መጠቀም ቀንን ግሎባል ሪሳይክሊንግ ዴይ ምክንያት በማድረግ በኢትዮጵያ ለመጀመሪያ ጊዜ ቆሻሻን ወደ ድል እንቀይር በሴቶችና ወጣቶች በኢኮኖሚ እንንቃ በሚል መሪ ሀሳብ በአፍሪካ ኮንቬንሽን ልዕቀት ማዕከል ኤግዚቢሽንና ባዛር ተከፈተ። ኤግዚቢሽንና ባዛሩ የሴቶችና ማህበራዊ ጉዳይ ሚኒስቴር ፔትኮ ኢትዮጵያ ከተባለ የሲቪል ማህበረሰብ ድርጅት ጋር በመተባበር የተዘጋጀ ነው። ለዝርዝሩ አማሩ ገብሩ። በዓለም አቀፍ ደረጃ ለ8ኛ ጊዜ በኢትዮጵያ ደግሞ ለመጀመሪያ ጊዜ የሚከበረው ዓለም አቀፍ የመልሶ መጠቀም ቀን ከፍተኛ የመንግስትና የስራ ኃላፊዎችን ጨምሮ የሚመለከታቸው ባለድርሻና አጋር አካላት በተገኙበት በዛሬው ዕለት ተከብሮ ውሏል። በዝግጅቱ ላይ ቆሻሻን መልሶ ጥቅም ላይ ማዋል ፈጠራንና የስራ ዕድልን በማበረታታት ዘላቂነት ያለው የአካባቢ ጥበቃን ብሎም አካታች የኢኮኖሚ እድገትን እውን ለማድረግ የበኩሉን አስተዋጽኦ እንደሚያበረክት ተመላክቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር አማካሪ ዶክተር ሀና የሺንጉስ እንደገለጹት የወዳደቁ ቁሶችን ሰብስበው መልሶ ጥቅም ላይ እንዲውሉ ማድረግ ያስፈልገበት የመጀመሪያው ዓላማ የአካባቢ ብክለትን ለመከላከል ነው። በዚህም ሚኒስቴር መስሪያ ቤቱ በትኩረት እየሰራ ይገኛል ብለዋል። በዚህ አመት ላይ ያለን መሪ ቃላችን እንደምታየው ሴቶችን ያማከለ በመሆኑ ሚኒስቴር መስሪያ ቤቱ ፎከስ አድርጎ የሚሰራው ሴቶችና ወጣቶች እንደዚሁም ከዚህ ጋር የተገናኘ በመሆኑ አብረን በመተባበር እየሰራን ያለንበት ነው። በዚህ ሪሳይክሊንግ ውስጥ በማጽዳቱ
ሪዩዝ በማድረግ ውስጥ ደግሞ ብዙ እንዲሳተፉ እንፈልገው ወጣቶች፣ ሴቶች በተለይ ወጥተው መስራት የማይችሉ በቤታቸው ሊሰሯቸው የሚችሏቸው ብዙ ስራዎች በመኖራቸው ይሄን ለኛ ወሳኝ ነው ማለት ነው። እንደ ሚኒስቴር መስሪያ ቤቱ ሁሉም ሰው የስራ እድሎች እንዲፈጠርላቸው አካባቢዎች እንዲጸዱ እንደዚሁም ደግሞ በቀላል ማኒፋክቸር መደረግ የሚችሉ ናቸውና ለዚህ ነው ማለት ነው ይሄን ፕሮግራም ማስጀመር ያስፈልጋል። የፔትኮ ኢትዮጵያ ዋና ዳይሬክተር ወይዘሮ ምህረት ተክለማርያም በበኩላቸው የሀገር ውስጥ ባለሀብቶች የመልሶ መጠቀም ቀጣይነት ያለው የስራ እድል መፍጠሪያ ዘርፍ መሆኑን በመረዳት በዘርፉ እንዲሰማሩ ለማስቻል ግንዛቤና መነሳሳት ለመፍጠር እየሰራን ነው። አነስተኛና መካከለኛ ማኒፋክቸሪንግ ኢንተርፕራይዞች በመልሶ መጠቀም ዘርፉ እንዲሰማሩና በተለይም ለወጣቶችና ሴቶች ዘላቂ የስራ እድል እንዲፈጥሩ ለማስቻል አስፈላጊውን ድጋፍ እንደሚያደርጉም ለቻናል 1 ቴሌቪዥን ተናግረዋል። ሴቶችን፣ ወጣቶችን ጠንካራ የሆነ የኢኮኖሚ አቅም ግንባታ እድል የሚሰጥ ነው። ለኢንዱስትሪው ትልቅ የኢኮኖሚ ዋልታ ሊሆን የሚችል ነው። ብሎም ደግሞ ለሀገራችን እንደ ሀገር ደግሞ ግሪን ግሮዝ ወይም ደግሞ አረንጓዴ ለምንለው ልማት ወይም ደግሞ ሰስቴናብል ዴቨሎፕመንት ቀጣይነት ያለው ልማት ለምንለው ትልቅ አስተዋጽኦ ያደርጋል። ፔትኮ ኢትዮጵያ እንግዲህ በዚህ ረገድ የተለያዩ ስራዎችን ይሰራል። ድጋፍ ከሚሰጣቸው የማህበረሰባችን ክፍሎች ዋነኞቹ 80% የሚሆኑት ሴቶች ናቸው። ሴቶችን እንግዲህ የተለያዩ የክህሎት ስልጠናዎችን በመስጠት የተለያዩ የስራ ማስጀመሪያ ቁሳቁሶችን በመደገፍ የገበያ ትስስር በመፍጠር የጥሬ ዕቃ ትስስር በመፍጠር እና በተለያዩ ደግሞ ለስራው ምቹ የሆኑ ሁኔታዎች እንዲፈጠሩ ከመንግስት አካላት ጋር በመተባበር ድጋፍ ይሰጣል ማለት ነው። ይህም እንግዲህ እስካሁን ድረስ በርካታ ሴቶች፣ ወጣቶች ወደ ስራ እንዲገቡ አረንጓዴ የሆነና ቀጣይነት ያለው ሰስተናብል ቢዝነስ እንዲገቡ አግዟል ማለት ነው። በተጨማሪም በስራቸው ውጤታማ ለሆኑ ኢንተርፕራይዞችና የላቀ አስተዋጽኦ ላበረከቱ ልዩ ልዩ ተቋማት እውቅና ተበርክቶላቸዋል። እየተከታተላችሁ የምትገኙት ከቻናል 1 የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። አሜሪካን በኢራን ላይ የጀመረችውን ጥቃት የተቃወሙ የመጀመሪያው አሜሪካ ከፍተኛ ባለስልጣን ኃላፊነታቸውን ለቀቁ። ጆ ኬንት የተባሉ የአሜሪካ ጸረ ሽብር ማዕከል ኃላፊ አሜሪካና እስራኤል በኢራን የጀመሩትን ጥቃት በይፋ ነቅፈው ስልጣናቸውን የለቀቁ የመጀመሪያው ባለስልጣን ሆነዋል። ኬንት ባወጡትና በአሜሪካ መገናኛ ብዙሃን በስፋት በተሰራጨው የስልጣን መልቀቂያ ደብዳቤያቸው ላይ በኢራን ላይ እየተካሄደ ያለውን ጦርነት በቅን ልቦና መደገፍ አልችልም ሲሉ አስፍረዋል። ሀገራቸው ከኢራን ጋር ወደ ግጭት እንድትገባ የታለመ የሐሰት መረጃ ዘመቻ ሰለባ ሆናለች ሲሉም ገልጸዋል። በተጨማሪም ኬንት ሀገሪቱ በአሁኑ ወቅት እየተከተለች ያለውን መስመር እንዲቀየርና ወሳኝ እርምጃዎች እንዲወሰዱ ጥሪ አቅርበዋል። በሳቸው አስተሳሰብ ይህ ካልሆነ ግን አሜሪካ ውድቀትና ትርምስ ይጋረጥባታል። ይህ እርምጃ የካቲት 21 ግጭቱ ከተቀሰቀሰ በኋላ የተመዘገበ የመጀመሪያው ከፍተኛ የስልጣን መልቀቂያ ሆኖ ተመዝግቧል። የኢራን የውጭ ጉዳይ ሚኒስትር የአንድ መሪ መገደል ስርዓቱን አያናውጠውም ሲሉ ተናገሩ። የኢራን ስርዓት እንደ ኢራቅና እንደ አፍጋኒስታን ያለ ስርዓት አይደለም በማለትም ገልጸውታል። ለዝርዝሩ ጸጋኒስ ተሰማ። እስከ ማክሰኞ ሌሊት ድረስ ኢራን አልሞቱም በህይወት አሉ፣ እስራኤል በበኩሏ ከነ ልጃቸው ገድያቸዋለሁ ሲባልላቸው የቆዩት ከፍተኛው የኢራን ባለስልጣን በአሊ ላሪጃኒ ጉዳይ የኢራን የውጭ ጉዳይ ሚኒስትር ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትሩ ለአልጀዚራ በሰጡት ልዩ ቃለ መጠይቅ ምንም እንኳን ላሪጃኒ በጥቃቱ ቢገደሉም የኢራን ስርዓት በተቋማት የተገነባ ነው ሲሉ ገልጸዋል። ይህ ስርዓት በተቋማት የተመሰረተ ነው፣ አንድ ሰው ቢገደል ስርዓቱን ማናወጥ አይችልም ሲሉም በቃለ መጠይቃቸው አጽንኦት ሰጥተዋል። ከሳምንታት በፊት ከፍተኛው መሪ ተገድለው እንኳን ስርዓቱን እንዳልናወጠ በምሳሌነት አንስተዋል። እስራኤል የኢራን መሪዎቹን በመግደል ስርዓቱን ለማዳከም እየሞከረች ይመስላል። ነገር ግን ይህ እንደ ኢራቅ ወይም እንደ አፍጋኒስታን ያለ ስርዓት አይደለም፣ በተቋማት የተገነባ ስርዓት ነው በማለት ምኞትና ሙከራቸው የመሳካት እድል እንደሌለው አበክረው ገልጸዋል። ይህንኑ የውጭ ጉዳይ ሚኒስትሩን ሀሳብ ሱልጣን አልኮሃሊፍ የተባሉ የግጭትና ሰብአዊነት ጥናት ምሁር የደገፉት ሲሆን በገለጻቸውም የመንግስት ለውጥ የሚከሰተው ስርዓቱ ደካማ ሲሆንና በውጭ የሚደገፍ ተቃውሞ በመሬት ላይ ኃይል ሲኖረው ብቻ ነው ብለዋል። ከዚህ ቀደም በኩርድ ኃይሎች ላይ የተደረገው ሙከራ አልተሳካም ሲሉ የጠቀሱት ምሁሩ በዚህ ደረጃ የመንግስት ለውጥ እንደማይታይ ያክለዋል። ቴል አቪቭ እና ዱባይ ሌሊቱን የኢራን ሚሳኤል ሲዘንብባቸው አድረዋል። የተወሰኑ ተተኳሾች ሲከሽፉ የተፈጠረው ብርሃን ሰማዩን የገና ዛፍ መብራት አስመስሎት ቆይቷል። በእስራኤል በቴል አቪቭ እና በኢየሩሳሌም የሚሳኤል ማስጠንቀቂያ ሳይረኖች ሲጮሁም አድረዋል። ለዝርዝሩ ሊዲያ ዝናቡ።
ኢራን ከከዚህ ቀደሞቹ የሚሳኤል ጥቃቶቿ ከፍተኛ መጠን ያለውን የሚሳኤል ጥቃት በቴላቪቭ ፈጽማለች። በዚህም ቴላቪቭ በሚገኝ አንድ የባቡር ጣቢያ ላይ ጉዳት ሲደርስ 2 ሰዎች መሞታቸው ተረጋግጧል። የእስራኤል የመከላከያ ኃይል የአየር መከላከያ ስርዓቶቹን በሙሉ አቅም ጥቃቱን ለመመከት ቢያውለውም እምብዛም እንዳልተሳካላቸው አሶሺየትድ ፕሬስ ዘግቧል። በተመሳሳይ በዚሁ ሌሊት ኢራን በዱባይ የሚሳኤልና የድሮን ጥቃቶችን ፈጽማለች። የዱባይና አካባቢው ሰማይ በተወንጫፊ ሚሳኤሎቹና በድሮኑ እጅጉን ሲጨነቅ ማደሩን አልጀዚራ ዘግቧል። ስለደረሰው ጉዳት ግን ይህ ዘገባ እስከወጣበት ሰዓት ድረስ የተባለ ነገር የለም። የአየር መከላከያ ስርዓቶች ወደ ከተማዋ የሚወነጨፉትን እነዚህን ተተኳሾች ለማክሸፍ ጥረት በሚያደርጉበት ወቅት የታየው የሚፈነዳ ብርሃን ድብልቅልቅ ሰማዩን የገና ዛፍ መብራት እንዳስመሰለው የሚያሳዩ ምስሎች ተለቀዋል። ይህ የኢራን መጠነ ሰፊ የተባለለትና ተከታታይነት ያለው ጥቃት ከእስከዛሬዎቹ የከፋ ስለመሆኑም የሲኤንኤን ዘገባ ጠቁሟል። የባህረ ሰላጤውንም ውጥረት በእጅጉ እንዳባባሰው ጠቅሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ ጦር ኃይል በኢራን ጦርነት ውስጥ ከእንግዲህ ወዲህ ወታደራዊ እርዳታ አያስፈልገውም ሲሉ አስታወቁ። ለዝርዝሩ አናውል ተስፋ። ፕሬዝዳንት ዶናልድ ትራምፕ በራሳቸው ትሩዝ ማህበራዊ ትስስር ገጽ ባሰፈሩት መልእክት የአሜሪካ ጦር ኃይሎች በኢራን ጦርነት ውስጥ ከማንም ወገን ወታደራዊ እገዛ እንደማይሹ ገልጸዋል። ይህ የፕሬዝዳንቱ መግለጫ የወጣው ለነዳጅ ዝውውር ቁልፍ የሆነውን የሆርሙዝ የባህር ሰርጥ ክፍት ለማድረግና ደህንነቱን ለመጠበቅ አጋር ሀገራት ድጋፍ እንዲያደርጉ ቀደም ሲል ያቀረቡትን ጥሪ በአብዛኞች ተቀባይነት ካጣ በኋላ ነው። ቀደም ሲል አሜሪካ ከሌሎች የአውሮፓና የቀጠናው ሀገራት ጋር በመተባበር በባህር ሰርጡ ላይ ያለውን ስጋት ለመመከት ጥሪ ስታቀርብ የነበረ ቢሆንም አጋሮች ለጥሪው አዎንታዊ ምላሽ ሳይሰጡ መቆየታቸው ይታወሳል። ፕሬዝዳንት ትራምፕ አሁን ባወጡት መግለጫ ግን አሜሪካ ብቻውን የጥቃቱን እርምጃ ለመቀጠል ሙሉ ወታደራዊ አቅም እንዳላት አመላክተዋል። ይህ የፕሬዝዳንቱ አቋም አሜሪካ በቀጠናው በምታደርገው ወታደራዊ እንቅስቃሴ ላይ ያላትን የግል ውሳኔ ሰጭነት የሚያጠናክር እንደሆነ ተገምቷል ሲል የዘገበው አልአረቢያ ነው። በለንደንና በፓሪስ ለቤት እንስሳ ብቻ የሚያገለግሉ ባለ 5 ቅንጡ ሆቴሎች መከፈታቸው መነጋገሪያ ሆኗል። እነዚህ ሆቴሎች ለሰው ልጆች ከሚሰጡት አገልግሎት ባልተናነሰ መልኩ እጅግ ዘመናዊ መገልገያዎችን አሟልተዋል። በሆቴሎቹ ድመቶችና ውሾች የሚዝናኑባቸው ልዩ ምስሎችና ድምጾች የሚተላለፉበት ቴሌቪዥንና ለቤት እንስሳቱ ለአካል ብቃትና ለመዝናኛ ተብሎ የተዘጋጀ የውሃ ዋና ገንዳ፣ ልዩ የምግብ ዝርዝር፣ በልዩ ሼፎች የሚዘጋጁና ለእንስሳቱ ጤና ተስማሚ የሆኑ ምግቦች እንዲሁም የማሳጅና የስፓ አገልግሎት እንስሳቱ ዘና እንዲሉ የሚያደርጉ ልዩ ክፍሎች ይገኙበታል። የሚገርመው በእነዚህ ሆቴሎች ውስጥ የአንድ ሌሊት ቆይታ ዋጋ እንደ አገልግሎቱ አይነት በአማካኝ $100 እስከ $500 የሚጠይቅ ሲሆን ዋጋው በአውሮፓ ካሉ መካከለኛ የሰው ሆቴሎች ዋጋ ጋር እኩል ወይም የሚበልጥ ሆኖ ተገኝቷል። በብሪታንያ በሚገኘው ኢሴንቸር በተባለ ተቋም የተደረገ ጥናት ወንዶች ከሴቶች ጋር ለገበያ ሲወጡ ቶሎ የመሰላቸት ዝንባሌ እንዳላቸው አመላከተ። ጥናቱ እንዳረጋገጠው ከሆነ ወንዶች ከትዳር አጋራቸው ወይም ከሴት ጓደኞቻቸው ጋር ለገበያ በሚወጡበት ወቅት ከ26 ደቂቃዎች በኋላ የመሰላቸት ስሜት ያሳያሉ ብሏል። ይህ ጥናት አብዛኞቹ ወንዶች ገበያ ላይ ረጅም ሰዓት ማሳለፍን እንደ አሰልቺ ተግባር እንደሚመለከቱት ሲገልጽ፣ በተቃራኒው ሴቶች እስከ 2 ሰዓት ድረስ ያለምንም መሰላቸት ምርጫቸውን ማከናወን እንደሚችሉ በጥናቱ ተጠቁሟል። ወንዶች ቶሎ ለመሰልቸታቸው እንደ ምክንያት የሚጠቀሰው የሚፈልጉትን ነገር ለይተው በፍጥነት የመግዛት ዝንባሌ ስላላቸውና የሴቶች ረጅም የውሳኔ አሰጣጥ ሂደት ስለሚያደክማቸው እንደሆነ ተገልጿል። ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንደ አውሮፓውያን አቆጣጠር መጋቢት 18 1965 የሶቪየት ኮስሞናውት አሌክሲ ሊዮኖቭ በጠፈር ላይ ለመውጣት የመጀመሪያው ሰው በመሆን ስሙን በታሪክ መዝገብ ላይ ያሰፈረበት ክስተት እንቃኛለን። ሊዲያ ዝናቡ እንደሚከተለው አዘጋጅታለች። በዛሬው ሳምንቱን በታሪክ ውስጥ 61 ዓመታትን ወደ ኋላ ተጉዘን እንደ ኤሮፓያኑ አቆጣጠር መጋቢት 18 በ1965 ዓ.ም በታሪክ ለመጀመሪያ ጊዜ የሩሲያው የጠፈር ተመራማሪ አሌክሲ ሊዮኖቭ በጠፈር ላይ ወጥቶ የተረማመደበትን ክስተት እንቃኛለን። ሊዮኖቭ በዓለም ታሪክ ለመጀመሪያ ጊዜ ጠፈር ላይ ወጥቶ 12 ደቂቃ ከ9 ሰከንድ ያህል ቆይታ የነበረው ሲሆን የመጀመሪያው የጠፈር ተጓዥ በመሆን ስሙንም በታሪክ መዝገብ ላይ በወርቃማ ብዕር ሊያስጽፍ ችሏል። ይህ ተልዕኮ በቀዝቃዛው የዓለም ጦርነት ወቅት የሶቪየት ህብረት የጠፈር ቴክኖሎጂ አቅሙን በማሳየት ትልቅ የፕሮፓጋንዳ ድልን አጎናጽፎታል። ይሁን እንጂ ክስተቱ በወቅቱ ሲዘገብ ከነበረው እጅግ አደገኛ በሆኑ ሁነቶች የተሞላ ነበር። የሊዮኖቭ የጠፈር ልብስ በአየር ተሞልቶ በመወጣጠሩ ምክንያት ልዩ በሆነው መተላለፊያ ወጥቶ ለመመለስ የሚያደርገውን ጥረት አዳጋች አድርጎበታል። ታዲያ ይህ ብቻም አይደለም። ለመንቀሳቀስ እንዲመቸው በልብሱ ውስጥ የሞላውን ኦክሲጅን በማስተንፈሱ ምክንያት ወደሚያርፍበት ቦታ ከብዙ ተግዳሮት በኋላ ቢመለስም የኦክሲጅን መጠኑ በከፍተኛ
ሁኔታ በመጨመሩ የእሳት አደጋ ስጋትን ሊያስነሳ ችሏል። ከዚህም ባሻገር አውቶማቲክ የሆነው የማረፊያ ስርዓቱ በመበላሸቱ ምክንያት ሊያርፉበት ከታቀደው አድራሻ ውጪ በመቶዎች የሚቆጠሩ ማይሎችን ርቆ በመሄድ የኡራል ተራሮች ላይ ሊያርፉ ችለዋል። ስለሆነም ሊዮኖቭና ሁለት አጋሮቹ የነፍስ አድን ቡድኑ እስኪደርስላቸው ድረስ በተኩላዎች በተሞላው የበረዶ ተራራ ላይ 2 ምሽቶችን ለማሳለፍ ተገደዋል። የሊዮኖቭ የመጀመሪያው የጠፈር ጉዞ በሰው ልጆች ታሪክ እንደ አንድ የጀግንነት ጉዞ የሚወሳ መሆን የቻለ ሲሆን በኋላም ከ3 ወር ባላነሰ ጊዜ በኤድ ዋይት ለተደረገው የአሜሪካ የጠፈር ጉዞ መንገድ ጠርጓል። በመሆኑም ወደ ላይ አንጋጦ ከመመልከት ባለፈ የሰው ልጅ ያልደፈረውን ሩሲያዊው የጠፈር ተመራማሪ አሌክሲ ሊዮኖቭ የመጀመሪያ የጠፈር ጉዞ ማድረግና ለሶቪየት ህብረት ያበረከተውን አስተዋጽኦ በዛሬው የሳምንቱን በታሪክ ውስጥ የታሪክ መዳረሻችን አድርገን ቃኘን። ከቢዝነስ ወዳገኘናቸው መረጃዎች አልፋለሁ። የኢትዮጵያ ብሔራዊ ባንክ በፋይናንስ መሰረተ ልማት ላደረጋቸው ማሻሻያዎች ዓለም አቀፍ ሽልማትን አገኘ። ብሔራዊ ባንኩ ሽልማቱን ያገኘው ተቀማጭነቱን በዩናይትድ ኪንግደም ለንደን ካደረገው ሴንትራል ባንኪንግ ፐብሊኬሽን ከተሰኘ ዓለም አቀፍ ድርጅት ነው። ለእነዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ብሔራዊ ባንኩ ሽልማቱን ያገኘው ተቀማጭነቱን በዩናይትድ ኪንግደም ለንደን ካደረገው ሴንትራል ባንኪንግ ፐብሊኬሽን ከተሰኘ ዓለም አቀፍ ድርጅት ነው። የፋይናንስ ህትመትና መረጃ ድርጅቱ ትኩረቱን የሚያደርገው በማዕከላዊ ባንክ በፋይናንስ ገበያና የኢኮኖሚ ፖሊሲ ላይ ሲሆን የተለያዩ የፋይናንስና ኢኮኖሚ ሪፖርቶችን ያወጣል። ባንኩ ሽልማቱን ያገኘው የክፍያና የፋይናንስ ገበያ ስርዓት ማሻሻያና ጅምላ ንግድ በሚል ዘርፍ ነው። ሴንትራል ባንኪንግ ፐብሊኬሽን የኢትዮጵያ ብሔራዊ ባንክ በሀገሪቱ ቁልፍ የፋይናንስ መሰረተ ልማት ላይ ሁሉን አቀፍ ማሻሻያ ማድረጉን አመላክቷል። የፋይናንስ መሰረተ ልማት ማሻሻያ ስራው ከቅርብ ዓመታት ወዲህ እየተተገበረ የሚገኘው የአጠቃላይ የማክሮ ኢኮኖሚ ሪፎርሙ አካል እንደሆነም ተጠቁሟል። ነዳጅ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ መስጠት እንዳለባቸው የኢትዮጵያ ነዳጅና ኢነርጂ ባለስልጣን አስታወቀ። ባለስልጣኑ የነዳጅ አቅርቦትን ለመጠበቅ አዲስ የቅድሚያ ተጠቃሚነት የቁጠባ መመሪያን አውጥቷል። በዚህም ለነዳጅ አከፋፋይ ኩባንያዎች ባሰራጨው መመሪያ የነዳጅ አከፋፋይ ኩባንያዎች፣ የነዳጅ ቸርቻሪ ማደያዎች በየደረጃው ተቆጣጣሪ ተቋማት በኃላፊነት ማሳሰቢያውን መተግበር እንደሚጠበቅባቸው ያስታወቀው ባለስልጣኑ የነዳጅ አከፋፋይ ኩባንያዎችና በስራቸው የሚገኙ ማደያዎች በኃላፊነት የወጣውን መመሪያ እንዲተገብሩ አስጠንቅቋል። ነዳጅ አከፋፋይ ኩባንያዎች ማንኛውንም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቁልፍ የሆነ የመንግስት ፕሮጀክቶችን በተለይም በመጠናቀቅ ላይ ያሉ የልማት ስራዎችን ቅድሚያ መስጠት እንዲሁም ኢንዱስትሪዎችና መሰረታዊ ሸቀጦችን ለሚያመርቱ አምራቾችና ድርጅቶች እንዲሁም ወደ ውጭ ሀገር የሚላኩ ታላላቅ የቀጥታ ተጠቃሚዎች ቅድሚያ በመስጠት ማሰራጨት ይጠበቅባቸዋል። ነዳጅ ቸርቻሪ ማደያዎች ለህዝብ ትራንስፖርት ለሚሰጡ ተሽከርካሪዎች ቅድሚያ በመስጠት ማንኛውም ተሽከርካሪ በፋብሪካው ከተገጠመለት ሰልቫቲዮ ውጪ ተጨማሪ ሰልቫቲዮ አስቀምጦ ነዳጅ ለመቅዳት የሚመጣ ማንኛውም አሽከርካሪ ካጋጠማቸው ማስተናገድ እንደሌለባቸውና በአቅራቢያቸው ለሚገኝ የጸጥታ አካላትን መጠቆም እንዳለባቸው ባለስልጣኑ አስታውቋል። የዓለም አቀፍ የአየር ትራንስፖርት ማህበር ባወጣው መረጃ መሰረት የጀት ነዳጅ ዋጋ በአንድ ወር ውስጥ ወደ 83 በመቶ የሚጠጋ ጭማሪ በማሳየቱ በአየር መንገዶች ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። የዓለም አቀፍ የአየር ትራንስፖርት ማህበር ባወጣው የቅርብ ጊዜ መረጃ መሰረት የጀት ነዳጅ ዋጋ ባሳለፍነው አንድ ወር ውስጥ ብቻ የ82.8 በመቶ ጭማሪን አሳይቷል። እንደ ማህበሩ መረጃ ከሆነ የነዳጅ ዋጋ በአንድ ሳምንት ውስጥ ብቻ የ11.2 በመቶ ጭማሪ በማሳየት በአሁኑ ወቅት አንድ በርሜል ነዳጅ $175 ደርሷል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ94.4 በመቶ ብልጫ አለው። ማህበሩ እንዳመላከተው እንዲህ ያሉ ድንገተኛ የዋጋ ጭማሪዎች አየር መንገዶች የትኬት ዋጋንና የበረራ እቅዶቻቸውን በፍጥነት ለማስተካከል ጊዜ ስለማይሰጧቸው ከረጅም ጊዜ የዋጋ መናር ይልቅ በገበያቸው ላይ ከፍተኛ ጉዳትን ያደርሳሉ። ይህ የነዳጅ ዋጋ መናር በመካከለኛው ምስራቅ ካለው ወቅታዊ ግጭትና የነዳጅ አቅርቦት መስተጓጎል ጋር የተያያዘ መሆኑም ተጠቁሟል። መረጃው የአናዶሉ ነው። የዓለማችን ግዙፍ የክፍያ ስርዓት አቅራቢ የሆነው ማስተር ካርድ በለንደን የሚገኘውን BVNK የተባለን የዲጂታል ገንዘብ ቴክኖሎጂ አቅራቢን እስከ $1.8 ቢሊዮን በሚደርስ ዋጋ ለመግዛት ስምምነት ላይ ደረሰ። በዚህም ከጠቅላላው ክፍያ ውስጥ $300 ሚሊዮን የሚከፈለው ድርጅቱ ለወደፊት በሚያስመዘገበው የስራ አፈጻጸም ላይ ተመስርቶ መሆኑ ተገልጿል። ይህ ስርዓት ለማስተር ካርድ ዋስትና እንደሚሆነው የተገለጸ ሲሆን ማስተር ካርድ ድርጅቱን ከገዛው በኋላ የታሰበውን ያክል ውጤታማ ካልሆነ ይህንን ተጨማሪ ክፍያ ባለመክፈል ኪሳራውን ይቀንሳል ተብሏል። ይህ ግዢ ማስተር ካርድ ባህላዊ የባንክ ክፍያ መንገዶችን ከዘመናዊው የብሎክቼን ቴክኖሎጂ ጋር በማገናኘት ደንበኞች በዲጂታል ገንዘብ በቀላሉ ክፍያ እንዲፈጽሙ ለማስቻል ያለመ ነው። BVNK በአሁኑ ወቅት ከ130 በሚበልጡ ሀገራት ውስጥ አገልግሎት የሚሰጥ ሲሆን በአመት $30 ቢሊዮን የሚጠጋ የገንዘብ ዝውውርም ያከናውናል። ይህ ስምምነት እስከ 2026 መጨረሻ ድረስ ይጠናቀቃል ተብሎም ይጠበቃል። መረጃው ያናዶሉ ነው።
ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩትን ይፍራት አጥላሁን ነበርኩኝ። ለመላው እስልምና እምነት ተከታዮች በሙሉ ካለ 1447ኛው ኢድ አል ፈጥር በዓል በሰላም አደረሳችሁ። መልካም ጊዜን ተመኘው።